አሁን ከቀኑ 6 ሰዓት ሆኗል። ሰላም ጤና ይስጥልኝ እንደምንላችኋል የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የህዳር 22 2018 የሰኞ ቀን ትርታ 600 የዜና ሰዓታችን እነሆ አሁን ጀመረ። እየተከታተላችሁን አብራችሁን ስለምትቆዩ ከልብ እናመሰግናለን። የዕለቱን የትርታ 600 በመምራት እኔ ንጉሱ በሪሁን እንዲሁም ቴክኒኩን በመቆጣጠር ደግሞ ዳዊት ተፈራ አብረናችሁ የጋራ ቆይታ የምናደርግ ይሆናል። እየተከታተላችሁን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። የዕለቱን የትርታ 600 የዜና ሰዓት የምንጀምረው ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና ዜናዎችን በማስቀደም ይሆናል። ወደ ቀዳሚው ዜና ስናልፍ በኢትዮጵያ 63 ሚሊዮን ዜጎች በጤና መድን ስርዓት ሕክምና እያገኙ መሆናቸውን የኢትዮጵያ ጤና መድን አገልግሎት አስታውቋል። ተቋሙ ይህንን ያስታወቀው የ2017 በጀት ዓመት አፈጻጸምና የ2018 የአዲስ አባል ምዝገባና እድሳት መጀመሩን አስመልክቶ ጋዜጣዊ መግለጫ በሰጠበት ወቅት ነው። ስለ አገልግሎቱ ማብራሪያ የሰጡት የኢትዮጵያ ጤና መድን አገልግሎት ምክትል ዳይሬክተር የአምሮት አንዱ ዓለም በ2018 የማህበረሰብ አቀፍ የጤና ተደራሽነትን ለማሳደግ በትኩረት እየተሰራ ነው። የማህበረሰብ አቀፍ የጤና ተደራሽነትን በወረዳዎች ተደራሽ ለማድረግ በተሰራ ስራ በ2017 በጀት ዓመት 1195 ወረዳዎችን በአዲስ ተጠቃሚ ማድረግ ተችሏል ብለዋል። በ2018 በጀት ዓመት በትግራይና በሶማሌ ክልል በሚገኙ 125 ወረዳዎች የጤና መድን አገልግሎት ለማስጀመር መታቀዱን ተናግረዋል። ምክትል ዋና ዳይሬክተሩ አክለውም በሀገሪቱ እየተተገበረ ባለው የጤና መድን ስርዓት 63 ሚሊዮን ማወራና አባወራዎች በአባልነት ተመዝግበው አገልግሎቱን እያገኙ መሆኑን ጠቅሰዋል። ከእነዚህም ውስጥ ከ13 ሚሊዮን በላይ የሚሆኑት በ2017 በጀት ዓመት በአዲስ የተቀላቀሉ መሆናቸውን አንስተዋል። በበጀት ዓመቱ በአዲስ ከተቀላቀሉት አባላት ውስጥ 4.3 ሚሊዮን ዜጎች ለጤና መድን አባልነት የሚከፈለውን መክፈል የማይችሉና በመንግስት እየተደጎሙ የሕክምና አገልግሎት በማግኘት ላይ መሆናቸውን ጠቅሰዋል። ለጤና መድን አገልግሎት የሚከፈለው ክፍያ ከክልል ክልል ከከተማ ከተማ የተለያየና ፍትሐዊ ያልነበረ ነው ያሉት ኃላፊዋ አሁን ዜጎች በ3 ደረጃ ተመድበው በአቅማቸው ልክ ከፍለው አባል እንዲሆኑ በማድረግ ችግሩ ተስተካክሏል ሲሉ ገልጸዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎች በይፋ አገልግሎት አስጀምረዋል። የከተማና መሰረተ ልማት ሚኒስትር ዴኤታ ፈንታ ደጀን በዚህ ወቅት ዛሬ ስራ የጀመሩት ጣቢያዎች በከተሞች እየተመዘገበ ያለውን እምርታዊ ለውጥ በማጠናከር ረገድ ትልቅ አስተዋጽኦ እንዳላቸው አንስተዋል። በተለይም ከተሞችን በፕላን እንዲሁም በከተሞች ያለ መሬትን ቆጥሮ መዝግቦ በፍትሐዊነት ለመምራትና የቅየሳን ትክክለኛነት ለማረጋገጥ የላቀ ፋይዳ እንደሚኖራቸው ጠቁመዋል። በመረጃ ላይ የተመሰረተ ውሳኔ አሰጣጥን በማዳበርና ተጠቃሚዎች በቀላሉ ፈጣን አገልግሎት እንዲያገኙ ያስችላል ነው ያሉት። የከተማና መሰረተ ልማት ሚኒስቴር በቀጣይም 14 ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎች ለመገንባት እየሰራ እንደሚገኝ ገልጸዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ በበኩላቸው የዲጂታል ኢትዮጵያ 2025 ስትራቴጂ ለዲጂታል ልማት መሰረት የሆኑ ቁልፍ ስኬቶች እንዲመዘገቡ ማስቻሉን ጠቁመዋል። የቴክኖሎጂ መሰረተ ልማት ግንባታ ላይ ሰፋፊ ተግባራት መከናወናቸውን በማንሳት በቀጣይም ሚኒስቴሩ ከሳተላይት መረጃ የሚቀበሉ ጣቢያዎችን ለማስፋፋት በትብብር እንደሚሰራ ጠቁመዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር ዶክተር አብዲሳ ይልማ ዛሬ ስራ የጀመሩት መረጃ ተቀባይ ጣቢያዎች ዘመናዊ ቴክኖሎጂ የተሟላላቸው ናቸው ብለዋል። ለቅየሳ ሙያተኞች፣ ለተመራማሪዎች፣
ለአደጋ ስጋት ተንታኞች፣ ለመልክዓ ምድርና ለልዩ አገልግሎት ካርታ አዘጋጅ ባለሙያዎች የቦታዎችን አሁናዊ ሁኔታ መረጃ ለማግኘት እንደሚያስችሉ ገልጸዋል። የህንፃ፣ የመንገድ፣ የድልድይና ግድብ ግንባታ ፕሮጀክቶች ጥራት ባለው ጂኦስፓሻል መረጃ ላይ ተመስርተው እንዲነደፉና እንዲገነቡ ከፍተኛ ፋይዳ እንዳላቸው ጠቁመዋል። የግብርና፣ የኢንዱስትሪ፣ የማዕድንና ሌሎች የኢኮኖሚ ዘርፎች እንዲዘምኑ በቂ መረጃ በማቅረብ የላቀ ፋይዳ እንደሚኖራቸውም ነው ያነሱት። በተጨማሪም የመሬት አስተዳደርን ዘመናዊና ጥራት ያለው እንዲሆን ያስችላል ብለዋል። ኢንስቲትዩቱ ይህን ጣቢያዎቹን ለቅየሳ ስራዎችና ለካርታ ዝግጅት እንዲሁም ምርምር ለመስራት በሰፊው እንደሚጠቀምባቸው አንስተዋል። የኮንቲኒየስ ኦፕሬቲንግ ሪፈረንስ ስቴሽን ጣቢያ በቋሚነት መሬት ላይ የሚተከል የሳተላይት መረጃን ያለማቋረጥ የሚቀበልና የሚያደራጅ ቴክኖሎጂ ነው ተብሏል። እንዲሁም የአንድን ቦታ መገኛ ከጂፒኤስ ሳተላይቶች 24 ሰዓት በመቀበል ከፍተኛ ጥራት ያለው መረጃ የሚያቀርብ እንደሆነም ተገልጿል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን፣ አብራችሁን ስለሆናችሁ እናመሰግናለን። ዜናዎቻችን ይቀጥላሉ። የወጣት ማዕከሎችን ወደ ማህበራዊ ኢንተርፕራይዝ ለመለወጥ ስራ እየተሰራ መሆኑን የሴቶችና ማህበራዊ ሚኒስቴር ገለጸ። የወጣቶችና ማህበራዊ ሚኒስትር ዴኤታ ሙና አህመድ አሁን ላይ ያሉት የወጣት ማዕከሎች አብዛኞቹ የታሰበውን ዓላማ እያሳኩ አለመሆኑን በጥናት መለየቱን ለትርታ አረጋግጠዋል። አሁን ያሉት የወጣት ማዕከሎች ከ22 ዓመት በፊት 1996 ላይ የወጣውን የወጣቶች ፖሊሲ መሰረት አድርገው የተገነቡ መሆናቸውን አስታውሰው ከወቅቱ ነባራዊ ሁኔታ አንጻር ብዙ ለውጥ እንደሚያስፈልጋቸው ተገንዝበናል ብለዋል። በመሆኑም ለወጣቱ ተስማሚ በሆነ መልኩ አገልግሎት እንዲሰጡ የማሻሻያ ስራዎች እንደሚያስፈልጉ ተናግረዋል። አያይዘውም ማዕከላቱ ያለባቸው ችግር በዋናነት የገቢ ችግርና የአስተዳደር ችግር እንደሆነ በጥናት መታወቁን ጠቅሰዋል። በዚህም ገቢ አመንጭተው ራሳቸውን እንዲያስተዳድሩ ለማድረግ መወሰኑን ገልጸው ሁሉንም ሳይሆን መስፈርት ተዘጋጅቶ ብቁ የሆኑት ተለይተው መመረጣቸውን አሳውቀዋል። ከዚህም አንጻርም ሁሉንም ማዕከላት ሳይሆን ሞዴልና ሁለገብ ማዕከሎችን ብቻ ወደ ማህበራዊ ኢንተርፕራይዝ ለመለወጥ እየተሰራ ነው ብለዋል። ለጊዜውም 57 ያህሉ ወደ ማህበራዊ ኢንተርፕራይዝ እንዲለወጡ መመረጣቸውን ግን ደግሞ ተጨማሪ ግምገማ እንደሚደረግ ገልጸዋል። በቀጣይም በዚህ ዙሪያ ቢሮአቸው በወጣቶች ዙሪያ የሚሰሩ መንግስታዊ ካልሆኑ ተቋማት ጋር በትብብር እንደሚሰራ ነው የሴቶችና ማህበራዊ ሚኒስትር ዴኤታ ሙና አህመድ የተናገሩት። የተዋልዶ ጤና አገልግሎት ሰጪ ድርጅቶች ማህበራት ከ4 ዓመት በፊት የአዲስ አበባ ዩኒቨርሲቲ ምሁራን የተሳተፉበት ጥናት ማካሄዱን ያስታወሱት የማህበሩ ስራ አስኪያጅ አበበ ከበደ በበኩላቸው በጥናቱ የተገኘውን ውጤት የፖሊሲ ግብዓት እንዲሆን ለፕላን ሚኒስቴር መቅረቡን ጠቁመዋል። ወጣቶች ላይ ትኩረት አድርገው በሚሰሩ መንግስታዊ ባልሆኑ ተቋማት በተናጠል ብዙ ስራ እየተሰራ ቢሆንም መቀናጀት ስለሚጎድለው የሚፈለገው ውጤት እንደማይመጣና ሀብትም እንደሚባክን ነው ያስገነዘቡት። በመሆኑም የወጣቶችና ማህበራዊ ሚኒስቴር በሚሰጠው አቅጣጫ በመመራት በትብብር የመስራት አስፈላጊነትን በአጽንኦት መናገራቸው ተዘግቧል። ዘገባው የባልደረባችን ቆንጅት ተሾመ ነው። ዘይትን በመሸሸግ ሰው ሰራሽ የምርት እጥረት ለመፍጠር የሞከሩ ከ20 በላይ ተሳቢ ተሽከርካሪዎች ምርቶቻቸውን ወደ ገበያ እንዲያሰራጩ መደረጉን የአዲስ አበባ ከተማ ንግድ ቢሮ አስታወቀም። የቢሮው ኃላፊ ሀቢብ ሲራጅና ሌሎች የቢሮ ኃላፊዎች በመርካቶ ገበያ ቅኝት ማድረጋቸውን ጠቅሰው የምግብ ዘይት እጥረት ችግር እንዳለ በማህበራዊ ሚዲያ የሚናፈሰው ወሬ ሐሰተኛ ነው ብለዋል። ምርትን በመከዘን ሰው ሰራሽ የምርት እጥረትን የሚፈጥሩ ነጋዴዎች ላይ ቢሮው ተጨባጭ እርምጃን ይወስዳል ብለዋል። ባለፈው ቅዳሜ ዕለትም የምግብ ዘይትን በመከዘን ሰው ሰራሽ የምርት እጥረት ለመፍጠር የሞከሩ ከ20 በላይ ተሳቢዎች ምርቶቻቸው ወደ ገበያ እንዲሰራጭ ተደርጓል ማለታቸውን ትርታ ከአዲስ አበባ ንግድ ቢሮ ሰምቷል።
ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አብራችሁን ስለሆናችሁ እየተከታተላችሁን ስለሆነ እናመሰግናለን። በማስከተል ደግሞ ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ ከአፍሪካ አህጉር የተገኙ ጉዳዮችን እናስቀድማለን። ቱኒዚያ የአውሮፓ ህብረት መስመርን ጥሳለች በሚል መከሰሷ ተሰማ። ብራሰልስ በተጨማሪ መካረር እንዳይፈጠር አቋሟን መቀየር አለባት ሲሉ የአልማስር ፓርቲ ዋና ጸሐፊ መሐሙድ ቤን ማብሩክ መግለጻቸው ተሰምቷል። ዲፕሎማሲያዊ ውጥረቱ የአውሮፓ ህብረት ፓርላማ እስረኞች እንዲፈቱ የሚጠይቅ ውሳኔ ካስተላለፈ በኋላ የተፈጠረ ነው። የቱኒዚያ ባለስልጣናት ውሳኔው በሀገሩ የውስጥ ጉዳይ ጣልቃ የገባ በመሆኑ ተቀባይነት የለውም ማለቱ ተሰምቷል። ናይጄሪያ የሽብር ፋይናንስ አድራጊዎችን ማንነት ይፋ ልታደርግ መሆኑን አስታውቃለች። የአገሪቱን ደህንነት ለማስጠበቅ ወሳኝ እርምጃዎችን እየወሰደ የሚገኘው የናይጄሪያ አስተዳደር በቅርቡ ለህዝብ ይፋ እንደሚያደርግ የሀገሪቱ ፕሬዝዳንት ልዩ አማካሪ ዳንኤል ቦዋል አስታውቀዋል። የሽብርተኝነት ድርጊቶች ድንበር ተሻጋሪ በመሆናቸው እንደ ናይጄሪያ ያሉ ሀገራትን ለመደገፍ ዓለም አቀፍ ትብብርና ድጋፍ እንደሚያስፈልግም ኃላፊው አጽንኦት ሰጥተዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላው አቻቸው ጋር በስልክ መምከራቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላው መሪ ኒኮላስ ማዱሮ ጋር በስልክ የመከሩ ሲሆን በጉዳዩ ላይ ግን ዝርዝር ማብራሪያዎችን ከመስጠት ተቆጥበዋል። ውይይቱ ከካራካስና ዋሽንግተን ውጥረት በኋላ የተሰማ ትኩረት ሳቢ ጉዳይ መሆኑንም እንዲሁ ተንታኞች ጠቅሰዋል። ትርታ 600 ነው እያደመጣችሁ የምትገኙት ውድ አድማጮቻችን። በማስከተል ደግሞ ወደ ቢዝነስ ዘገባዎቻችን እናልፋለን። የአፍሪካ ህብረት ያዘጋጀው የመጀመሪያው የዲጂታል ግብርና ኮንፈረንስ በህብረቱ ዋና መቀመጫ አዲስ አበባ ከዛሬ ጀምሮ ይካሄዳል። ኢኖቬሽንና የዲጂታል መፍትሄዎችን ጠንካራ አረንጓዴና በቴክኖሎጂ የታገዘ የግብርና ዘርፍ ግንባታ በመጠቀም የአፍሪካን መጻኢ ጊዜ ብሩህ ማድረግ የኮንፈረንሱ መሪ ሀሳብ ነው። የግብርና ምርታማነትን ማሳደግ፣ የዲጂታል ግብርና ኤክስቴንሽን አገልግሎት፣ የግብርና ቴክኖሎጂና ኢኖቬሽን፣ የገበያ ተደራሽነት፣ የእሴት ሰንሰለትን ማጠናከር፣ የግብርና ምርታማነትን ከአየር ንብረት ጋር እንዲሁ ያስተሳሰረ አካሄድን መከተል፣ የግብርና ፖሊሲዎችና የህግ ማዕቀፎች ትግበራ በኮንፈረንሱ የሚመከርባቸው አጀንዳዎች ናቸው። ኮንፈረንሱ የእውቀት ሽግግርና ፖሊሲ ተኮር ውጤቶች የሚደረግበት ሲሆን ስኬታማ የሀገራት የግብርና ኢኒሼቲቮች ለተሳታፊዎች ይቀርቡበታል። በአፍሪካ የዲጂታል ግብርና መፍትሄዎችን ተደራሽነት የሚደግፉ ስትራቴጂዎች የመለየትና አጋርነቶችን ማጠናከር ከእውነቱ የሚጠበቅ አበይት ውጤት መሆኑን ኢዚአ ከአፍሪካ ህብረት ያገኘው መረጃ ያመላክታል። ኮንፈረንሱ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር 2024 ያጸደቀውን አህጉራዊ የዲጂታል ግብርና ስትራቴጂ ተፈጻሚነት ለማሳደግ ጥረት አካል መሆኑም ተመላክቷል። በ2035 የኢትዮጵያ አየር መንገድ ተጓዦችን ቁጥር 67 ሚሊዮን ለማድረስ እየሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። አምስተኛው የአፍሪካ አቪዬሽን ማሰልጠኛ ተቋማት ማህበር ጉባኤ ሲካሄድ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ እንደገለጹት የኢትዮጵያ አየር መንገድ እስከ 2035 የመንገደኞችን ቁጥር 67 ሚሊዮን የአየር ጭነቱን ደግሞ 3 ሚሊዮን ቶን ለማድረስ አቅዶ እየሰራ ነው። የኢትዮጵያ አየር መንገድ ዓለም አቀፍ ደረጃዎችን የጠበቀ አገልግሎት እየሰጠ ይገኛል ብለዋል። የነባር ኤርፖርቶችና የአቪዬሽን ተቋማትን አቅምና ደረጃ በማሳደግ የካርጎ ተርሚናሎችን በማዘመን የተሳፋሪዎችን ፍሰት የማስፋት ሥራ እየተሰራ እንደሆነ አንስተዋል።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ በበኩላቸው የአፍሪካ ወጣቶችን በእውቀት የታነጹ በልምድ የበቁ የአቪዬሽን ባለሙያዎችን በማፍራት ጥራት ያለው የአቪዬሽን ስልጠና የመስጠት ስራ እየተሰራ ነው። ይህም የተያዘውን እቅድ ለማሳካት ከፍተኛ ሚና አለው ሲሉም ገልጸዋል። በክረምት ወራት ጥገና ሲደረግለት የሰነበተው ወንጂ ስኳር ፋብሪካ ከዛሬ ህዳር 22 2018 ጀምሮ ሸንኮራ አገዳ በመፍጨት ስኳር የማምረት ስራ እንደሚጀምር ተገለጸ። ሸንኮራ አገዳ ወደ ፋብሪካው የሚያጓጉዙ ማሽነሪዎችና የፋብሪካው የጥገና ስራ መጠናቀቁን የወንጂ ስኳር ፋብሪካ ዋና ስራ አስኪያጅ ጽሕፈት ቤት ኃላፊ አቶ ኢዮኤል ለላንጎ አረጋግጠዋል። በዲዛይን ካፓሲቲው መሰረት የፋብሪካው በቀን ሸንኮራ አገዳ የመፍጨት አቅም 6250 ቶን መሆኑን ገልጸው ያለውን የሸንኮራ አገዳ አቅርቦትና ሌሎች ምክንያቶች ታሳቢ በማድረግ በቀን 4890 ቶን ሸንኮራ አገዳ በመፍጨት ስራውን ይቀጥላል ሲሉ ለኢትዮጵያ ዜና አገልግሎት ገልጸዋል። በአመት 601574.25 ቶን ሸንኮራ አገዳ በመፍጨት 7239.8 ቶን ስኳር እንደሚያመርትም አስገንዝበዋል። ፋብሪካው በሙሉ አቅሙ ሸንኮራ አገዳ መፍጨት እንዲችል በአርሶ አደር ማሳ ተጨማሪ የሸንኮራ አገዳ ማሳ ለማልማት እቅድ ተይዞ እየተሰራ መሆኑንም አስታውቀዋል። አድማጮች ከትርታዋ 600 የቢዝነስ ዘገባዎቻችን ያደመጣችኋቸውን ይመስላሉ። ትርታ 600 ነው በማድመጥ ላይ የምትገኙት ውድ አድማጮቻችን። አሁን ደግሞ ሰዓቱ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ነው። ስፖርታዊ መረጃዎችን ልታደርሰን ባልደረባችን ቆንጅት ተሾመ እዚህ ስቱዲዮ ትገኛለች። ቆንጅት ስፖርታዊ መረጃዎችን መቀጠል ትችላለች። በነገርሽ ላይ በቢሾፍቱ ከተማ በትላንትናው ዕለት የፌዴራል አየር ኃይልን 90ኛ ዓመት የምስረታ በዓል ምክንያት በማድረግ በቢሾፍቱ ከተማ የ10 ኪሎ ሜትር ዓለም አቀፍ የጎዳና ላይ ሩጫ ተደርጎ ነበርና በቦታውም ነበር። እሱንም አንስተሽ መረጃዎችን ልታጋርን ትችላለሽ። ትላንት ማለዳ ላይ ቀጥታ በላይቭ ስርጭት በቀጥታ ስርጭትም መረጃዎችን ስናደርስ እንደነበረ ይታወሳል። የቢሾፍቱ የ10 ኪሎ ሜትር የጎዳና ላይ ሩጫ እንግዲህ በወንድም በሴትም ግማሽ ሚሊዮን ብር በመሸለም ተጠናቋል። በኢትዮጵያ የሽልማት ታሪክ በአትሌቲክሱ ከፍተኛ ተብሎ በአዲስ ክብረ ወሰን በታሪክ ተመዝግቧል። ይሄ በጣም ደስ የሚል ነገር ነው። ታላቁ ሩጫ በኢትዮጵያ ላይ አሸናፊ የነበሩ አትሌቶች 400,000 ብር በመሸለም ክብረ ወሰኑ ነበረ። በሳምንቱ ነው የተሰበረው። ይሄ በጣም ደስ ይላል። ምክንያቱም አትሌቲክስ የኢትዮጵያ ትልቁ ኩራትና ትልቁ ዓለም ላይ የሚያስጠራት የምትታወቅበት የስፖርት አይነት ነው። ውጤታማ ነው። በኦሎምፒክም በዓለም ሻምፒዮናም በጎዳና ላይ ውድድሮች ኢትዮጵያውያን አትሌቶች ከፍተኛ ድልን እያስመዘገቡ ሀገርና ሕዝብን የሚያኮራ ውጤት እያስመዘገቡ ከመሆኑ አንጻር ክብሩ በሽልማት መገለጹ በጣም አሪፍ ነው። ይሄም በቂ ነው ብዬ በግሌ አላስብም። በቀጣይ ከዚህም በላይ ከፍ ያለ ሽልማት ገንዘብ መዘጋጀት አለበት። የኢትዮጵያ አየር ኃይል ይህንን የሽልማት ክብረ ወሰን በስሙ ማስመዝገቡ በጣም ደስ ይላል። እንግዲህ ታላቁ ሩጫና የኢትዮጵያ አትሌቲክስ ፌዴሬሽንም የጎዳና ላይ ውድድሮችን ያከናውናሉ። በዚያ ላይ ደግሞ አዲስ ክብረ ወሰን እንመለከት እንደሆነ አብረን የምናየው ነው የሚሆነው። እንግዲህ ትላንት ውጤቶችንም ስንገልጽ ነበረ። ሌሎች መነሳት ያለባቸው ነጥቦች ግን ማለፍ የለብንም ብለን አስተያየት ለመስጠት እንወዳለን። እንግዲህ ውድድሩ የጎዳና ላይ ውድድር ከመሆኑ አንጻር በጣም ሰፊ ዝግጅት በተለይ ደግሞ ዓለም አቀፍ የሚለውን ስያሜ ከመያዙና ያንንም ደረጃ ለማግኘት ከመፈለግ አንጻር ሊሟሉ የሚገባቸው
መስፈርቶች አሉ። አንደኛው የሽልማት ነው። ሁለተኛ ዓለም አቀፍ አትሌቶችን ማሳተፍ ነው። የውድድር የመሮጫ ቦታው ደረጃውን የጠበቀ እንዲሁም በተለይ ደግሞ ወርልድ አትሌቲክስ በሚያስቀምጠው ስታንዳርድ መሰረት የውድድር ቦታው ጥራቱ ደረጃውን የጠበቀ መሆን አለበት። ሌሎች ነገሮች በተከታይነት የሚቀመጡ ናቸው፣ ግን እነዚህ መሰረታዊ ነገሮች ናቸው። ከዚህ አንጻር የመሮጫ ቦታውን የደረጃ ጥራት ስንመለከት እዛ ላይ መስተካከል ያለባቸው ስራዎች እንዳሉ በቦታው ሆነን ተመልክተናል። 25,000 ተሳታፊዎችን በማሳተፍ ነው እንግዲህ ውድድሩ አትሌቶችንም በማወዳደር የተዘጋጀው። ከዚህ አንጻር በርካታ ተሳታፊዎች የሚወዳደሩበት የሚሮጡበትም በመሆኑ የውድድር ቦታው ደህንነቱ የተጠበቀ መሆን አለበት። ከሰዎችና ከእንስሳት መጠበቅ አለበት። ውሃ አቀባዮችም እንደዚሁ በጣም ፕሮፌሽናል የሆነ ውሃ የማቀበል ልምምድን መዘጋጀት አለባቸው። ውሃ ለሯጮች በሚሰጡበት ጊዜ በተለይ ለተወዳዳሪዎች በሚሰጡበት ጊዜ የነበረው መቀባበል ይወድቃል። የወደቀውን ደግሞ የሚረግጥ አትሌት ከኋላ ሊኖር ይችላል እና መውደቅ ይኖራል። ብዙ ጊዜ ኤሉድ ኪፕቾጌም ሪከርድ የሰበረባቸው የውድድር መድረኮች ላይ አስቀድሞ ለሰዓታት ውሃ ከሚሰጡት በጎ ፈቃደኞች ጋር ልምምድ ያደርጋሉ። ውሃ በሚቀበሉበት ሰዓት ላይ አትሌቶች የተወሰነ ማይክሮ ሰከንድም ወደ ኋላ ይዘገያሉ። ያንን መዘግየት ለማስቀረት ውሃ አቀባበል ላይ ልምምድ በደንብ ይሰራሉ። ቀነኒሳ በቀለ የዓለም ክብረ ወሰንን በማራቶን እንዳይሰብር ካደረጉት 2 ሰከንድ ዋጋ ያስከፈለው ውሃ በሚወስድበት ጊዜ የፈጠረው መዘግየት እንደሆነ እናስታውሳለን። ና አትሌቶች ላይ እንደዚህ ነገር እንዳይፈጠር ዝግጅት መደረግ ነበረበት። ውሃዎች ይወድቁ ነበር። የፕላስቲክ ውሃዎች ናቸው። እሱ መስተካከል አለበት። ከወደቀም በፍጥነት ማንሳት፣ ግን ደግሞ ተደራርበው ተከታትለው ሲመጡ ያንን ለማድረግ መቸገር ስለሚኖር ያ መስተካከል አለበት። እንስሳት እንደ ውሻ ጉዳት ሊያደርሱ በንክሻ ወይም ደግሞ በማሯሯጥ በማስደንገጥ አላስፈላጊ የሆነ ችግር ሊፈጥሩ የሚችሉ እንስሳት በጣም ወደ ሩጫው ሜዳ ላይ እንዳይገቡ ጥብቅ የሆነ ክትትል ጥበቃ ማድረግ ነበረበት። ውድድሩን ሊመለከቱ መንገድ ዳር የሚቆሙ ወይም ደግሞ የአካባቢው ውሻዎች መሮጫው ቦታ ላይ ገቡ ነበርና እንዲህ አይነት በዓለም አቀፍ የውድድር መድረኮች ላይ እንዲህ አይነት ክስተቶች ተከስተው የውድድር ተሳታፊዎችን አትሌቶችን ከሽልማትም ከውጤትም ሲያሰናክሉ አይተናል። 2016 ኢትዮጵያዊ አትሌት ሙሌ ዋሲሁን ህንድ ባንጋሎር የ10 ኪሎ ሜትር የጎዳና ላይ ሩጫውን በሚያደርግበት ጊዜ ተመልካች በያዘው ውሻ ተነክሶ $23,000 ሽልማቱን ያጣበት ውድድሩን ለመጨረስ አንደኛ ሆኖ ለመግባት እድል ያለው ግን በዚህ ተነሳ ትክክለኛ ንክሻ ማሯሯጥ አይደለም፣ ንክሻ ተነክሶ ቆስሎ እየደማ ውድድሩን አጠቃ 9ኛ ሆኖ ማጠናቀቁን እናስታውሳለን። መሰል የንክሻ ተወዳዳሪዎችን የንክሻ ታሪክ በዓለም አቀፍ መድረኮችም ይከሰታሉ፣ ግን ከፍተኛ ጥንቃቄ መደረግ አለበት። እንዲህ አይነት ነገር ባይከሰትም በጣም አስቀድሞ መጠንቀቅ ሊከሰት የሚችል ነገር ከመሆኑ አንጻር ይሄ መስተካከል አለበት። ሌላው የሜዳሊያ ሽልማት ነው። ተሳታፊዎች ትልቁ ታሪካቸው የሜዳሊያ ማግኘት ነው። ውድድሩን ሩጫውን ጨርሰህ ልክ ስትገባ ሜዳሊያው ሲሰጥ የሚሰማ ስሜት አለ። አትሌት ባትሆንም እንደ ተሳታፊ ያ ሜዳሊያ ላይ የሚቀመጠው ጽሁፍ በዚህ ዘመን እኮ ሮጬ ነበር ብለ ለታሪክ የምትናገረው ነው። ነገርን የሚተርፍ ትዝታን የሚተርፍ አፍተር ኦል አትሌት ካልሆንክ ማለት ነው። ለመዝናናት የሚሮጥ ሰው ያንን ያውቀዋል። የሚሮጥ የሚሳተፍ ሰው ያ አልነበረም፣ ሜዳሊያ አልነበረም። ይሩጡ ይጨርሱ አይታወቅም። እና ጨርሰው የሚመለሱ ተሳታፊዎችን አናግሬ ነበረ። በዚህ ቅር እንዳላቸው ነግሮኛል። ሜዳሊያ መዘጋጀት የግድ ነው። ይሄ በቀጣይ መስተካከል አለበት ብዬ ነው የማስበው። እንግዲህ ሌሎችም በሰፊው በሚኖረን የሌሎች ፕሮግራሞቻችን እንመለከታቸዋለን። የአመቱ ምርጥ አትሌት በወርልድ አትሌቲክስ ትላንትና ይፋ የሆነበት መረጃን ተከታትለናል። የ2025 የአመቱ ምርጥ አትሌቶች በወንድም በሴትም በ3 ዘርፎችና ሌሎች የውድድር ሽልማት ዘርፎች ተከናውነዋል። የአመቱ ምርጥ አትሌት በትራክ ከትራክ ውጪ በሜዳ ላይ ተግባራት ማለት ነው፣ እንደዚሁም በጎዳና ላይ ውድድሮች ከስቴዲየም ውጪ ባሉ ውድድሮች
በሶስቱም ዘርፎች ላይ በወንድና በሴት ምርጥ የተባሉ ተለይተዋል። በትራክ ላይ በሴቶች አሜሪካዊቷ ሲድኒ ማክላፊን ሌብሮን ለሶስተኛ ጊዜ ወደ ሽልማቱን ማሸነፍ ችላለች። በ26 ዓመቷ ይህንን ክብር ስታገኝ ትልቋ ወይም የመጀመሪያው አትሌት ተብላ ተጠርታለች። በወንዶች ኬንያዊው ኢማኑኤል ዋኒዮኒ ነው። የዚህ አትሌት አሸናፊነት ትልቅ መነጋገሪያ ሆኗል። ተጠባቂ የነበረው አሜሪካዊው የአጭር ርቀት ሯጭ ኖህ ላይልስ ነበረ። ኖህ ላይልስን በልጦ ኢማኑኤል ዋኒዮኒ በ800 ሜትር ሯጭ ነው ይህንን ክብር ማግኘት ችሏል። ከስቴዲየም ውጭ ባሉ የውድድር መድረኮች በሴቶች ስፔናዊቷ ማሪያ የእርምጃ ተወዳዳሪ ናት። ማሪያ ፔሬዝ በሴቶች አሸናፊ ስትሆን ከስቴዲየም ውጭ በወንዶች ደግሞ ሴባስቲያን ሳዌ የማራቶን ሯጭ ነው። ከኬንያዊው አትሌት ሴባስቲያን ሳዌ አሸናፊ ይሆናል። በሜዳ ተግባራት ደግሞ በሴቶች ኒኮላ ኦሊሴገር ከአውስትራሊያ፣ እንደዚሁም በወንዶች ተጠባቂ የነበረው ስዊድናዊው ሞንዶ ዱፕላንቲስ አሸንፈዋል። በተስፋ ባላቸው ወጣት አትሌቶች ዘርፍ ኬንያዊው በወንዶች ኬንያዊው ኤድሞንድ ሴረም፣ በሴቶች ደግሞ ዛንግ ዣሌ ወደ ሽልማቱን ማሸነፍ ችለዋል። በሴቶች የአመቱ ምርጥ ሴት በመባል ደግሞ ኬንያዊቷ ሩት ቼፕቹምቢ ቡንዶቲች ማሸነፍ ችላለች። በአትሌቲክስ ስፖርት ለፈጠረችው ብዙ ሴቶች በተለይ በኬንያ ወደ ሩጫው ዓለም እንዲመጡ በማድረግ በፈጠረችው መልካም ተጽዕኖ ሽልማቱን ልታገኝ ችላለች። በአሰልጣኞች ዘርፍ እንደዚሁ ሚካኤል ኦኮነር ማሸነፍ ችሏል። በሜምበር ፌዴሬሽን በአባል ፌዴሬሽን ደግሞ የቻይና አትሌቲክስ ፌዴሬሽን ተሸላሚ ሆኗል። እንግዲህ የአመቱ የአትሌቲክስ ምርጥ ሽልማቶች እነዚህን ይመስላሉ። ትላንት ሌላ በቻይና የተካሄደ የሻንጋይ የማራቶን ውድድር ነበረ። በዚህ ውድድር ላይ በወንዶቹ በተካሄደው ፉክክር ኢትዮጵያውያን አትሌቶች ከ1 እስከ 3ኛ ያለውን ደረጃ ይዘው አጠናቀዋል። ውድድሩን ሚልኬሳ መንገሻ 2 ሰዓት ከ6 ደቂቃ ከ25 ሰከንድ በመግባት ተሸላሚ ሆኗል። ዳዊት ወልዴ ሌላው ኢትዮጵያዊ በ2 ሰከንድ ዘግይቶ የገባ ሲሆን ደረሳ ግለታ እንደዚሁ 3ኛ ደረጃን ይዞ በ2 ሰዓት ከ6 ደቂቃ ከ36 ሰከንድ ማጠናቀቅ ችሏል። በሴቶች ጥሩዬ መስፍን 3ኛ ደረጃ ይዛ አጠናቃለች። 2 ሰዓት ከ20 ደቂቃ ከ38 ሰከንድ ነው ያጠናቀቀችው። ውድድሩን ያሸነፈችው ኬንያዊቷ ብሪጊት ኮስጊ ናት። ቀድሞ የማራቶን የዓለም ክብረ ወሰን ባለቤት እንደነበረች ይታወሳል። ሌላዋ ኬንያዊ አትሌት ከ2 ደቂቃ በኋላ 2 ሰዓት ከ18 ከ51 ሰከንድ ላይ በመግባት ውድድሩን በሁለተኛነት አጠናቃለች። ብሪጊት ኮስጊ ያሸነፈችበት ሰዓት 2 ሰዓት ከ16 ደቂቃ ከ36 ሰከንድ በቻይና የምንጊዜም ፈጣን ሰዓት ሆኖ ተመዝግቧል። እነዚህ ነበሩ ለሰዓቱ የነበሩን ስፖርታዊ መረጃዎች። ንጉሱ ቆንጅት ተሾመ ለስፖርታዊ መረጃዎች ከልብ አመሰግናለሁ። አድማጮቻችን ለዛሬ ሰኞ ቀን ትርታ 600 ያደመጣችሁትን ይመስላል። ለእኛም በዚሁ ተሰናበትን። ሰናይ ጊዜ ይሆንላችሁ።